አንደኛ በእውነቱ ነው ጃፒ የሚባለው አንደኛ አማራው በእምነት ተከባብሮ እንዳይኖር ይፈልጋል። ሁለተኛ ደግሞ የአካባቢ ልጆች በተለይ የወሎ ልጆች እነዚህ ሙስሊሙ ነው አማራ የሚሉትን ቀንደኛ ጥላቱ ነው። አባሮ ነው ጆከርን ሲያሳድ ፎቶ አውቃለሁ ሲል ነበር። እኔን እንደዛ ሁለት ጊዜ እንደዚያ እንድታሰር ምክንያት ሆነ። ባለፈው ይሄንን እዚህ ተቀጥሬ የምሰራው እንዳልገዛ አጀንዳ አስነሳ። አሁን ባገኘው አጋጣሚ እኛን ማጥፋት ነው። እኛ ምን አረን ይሄን ያክል? ሁለተኛ ብቻ አይደለም። አንድ ጊዜ ቆይ ልጨርስ። ይሄ ብቻ አይደለም። አንድ አበባ የሚሰጡኝን ልጆች እየሄደ በውስጥ ብልጽግና ነው ልብስ ቤት የከፈተለት። ተመልከች። እኔ አንድ ዛባ እኮ ታስሬ አማራ በስር ልቡ እንዳይሰበር አሳይቻለሁ። ከጆከር ጋር ጥሩ ግንኙነት አይደለም እንዴ ያለ? ይኸው እሱ ይኸው እንደዚህ ብሎኛል አልኩሽ። እየመጣ ብልጽግና ነው ይህን ሱቅ የከፈተለት እያለ አንዳንድ አበባ እንኳን የሚሰጡኝ ጌሜ ላይ እንዳይገኙ ያደረጋቸው ሁሉ የቀጠሮ ጌም የሆነ ነገር ቢያግዙ ብዬ ከኢትዮጵያ መጥ ስንት ነገር የሆንኩት እሱ በውስጥ እየሄደ የኛ ድሮ ጊፍት ምናምን የሚሰጡት እንዳሰጡ ለዝልኝ ብልጽግና ነው ልብስ ቤቱ ኢትዮጵያ እስር ቤት አልገባም ገንዘብ ለመሰብሰብ እስር ቤት ገባው ብሎ ውሸቱን ለምን አትለጥፎማ? ለምን እኔ ቤት እስር ቤት አልገባም ገንዘብ ለማሰብሰብ ውሸቱን ተይዣለሁ ያለው ውሸቱን ነው ብሎ ብዙ ጓደኞች ሁሉ እንዲጣላ ያደረገ እንዲጠሉኝ ያደረገ ምንም በሌለሁበት እኔ ኢትዮጵያ እስር ቤት ገብቼ የእስር ቤት የእንትን ጠበቃ ያገዙልኝ ደብተራውና ሚኪ አማራ ናቸው። ሚኪ የኛል ይሄ ቀዩ ልጅ ሁለታቸው ናቸው የጠበቃ ገዝተው ጠበቃ ያቆሙልኝ። እሱ አልተያዘም፣ ውሸቱን ነው፣ አልታሰረም። አማራ ሊበላ ነው። እኔው አማራ ማቴ ያተረፉት አንድ እንኳን የለም። እዚህ መጥቼ ተቀጥሬ መስራት በአነስተኛ ደግሞ እዚህ ይሄ አበሻ ሱቅ ነው፣ የኛ ሀገር ሰው ሱቅ ነው። እሱ ተቀጥሬ ይሄ ሁሉ እንትን ለማለት ያልሄደው የለውም። ምክንያቱም እሱ ታርጌቱ እኛን ማጥፋት ነው። በተለይ እዚህ ወሎ ውስጥ ያሉ ሙስሊም አማራ የሚሉ ልጆችን ከጆከር ጀምሮ እንዳለ ማጥፋት ነው ፍላጎቱ። እያንዳንዱ በጣም ደግሞ ይኸውልሽ አንድ ቀን በአማራ ጉዳይ ውስጥ መጥቶ አያውቅም። በየሳምንቱ እየሰከረ ይገባል፣ በየሳምንቱ እየሰከረ ይመጣል። ይሄው ነው። አሁን ደግሞ ቤታዩ ልካው ነው የመጣው። ምንም አልደረስኩት፣ ምን አላልኩት። አሁን ይሄ ጥበብ የጎጃም ጥበብ ነው። ይሄ ጥበብ ምንድነው? መስቀሉን ብሸጠውሳ ምን አገባው እንዴ? ለሙስሊሞች እንኳን ምናልባት ጥሩ ካልሆነ ሙስሊሞች ምናልባት ይናገሩ። እንደው ጥሩ ካልሆነ ምን አገባው? ጃፒ ለሙስሊም ተቆርቆሩ ነው? ሙስሊም ነው አይደለም? ጃፒ ምን ክርስቲያን ነኝ ይላል። ሙስሊም አይደለም። ማነው ሙስሊም ያደረገው? አረ እና ሙስሊም አይደለም። ሙስሊምማ ቢሆን ሙስሊም እኮ ኦርቶዶክስ ነኝ ይላል። ምን ይላል? ምንም አታውቂው። ሲፈልግ ወልዲያ ነኝ ይላል። እምነት የለውም። እምነት አልባ ሸርሙጣ አንድ ጊዜ ልንገርሽ፣ እሱ የያዘው ሪካርድ የሚለው በዛን ጊዜ ጎንደር ላይ ሙስሊሞች ሲገደሉ የዛሬን 7 ዓመት ነው 8 ዓመት ማንም ሰው አንቺ ቤቲ ክርስቲያን ነሽ በእምነትሽ ከመጣ እምነት ነው የሚቀድመው ከሁሉ አይደለም እንዴ? ክርስቲያን ነሽ እምነትሽ ከማንም በላይ ነው የሚበልጥ። የዛን ጊዜና ተው እኔ እምነት እንኳን አማራነት አይደለም አባትና እናቴ ይሁኑ ለምን በእምነት ይጎዳሉ? ስለዚህ በእኔው ራሴ እኮ በሶሻል ሚዲያ እኮ የተናገሩ የዛሬን 6-7 ዓመት አውቄ ምንድነው እኔ እሱን አውቀዋለሁ። ያኛውን አንተ የክርስቲያን ጥላቻ ነህ እያለ አይደለም። እሱን ያን ጊዜ ብዙ ሳይገባን ብዙ ነገር ተብሎ ያንን ነው እንግዲህ። አሁን እሱ ገና መጣ፣ አሁን ነው የመጣው። እሱ ድሮ አልፏል። በጣም ይቅርታ ዳጊዬ። ቆይ አሁን ዳጊ ምን መሰለ ወንድም አለ። ቆይ ልሰያ አሁን ይሄንን አጀንዳ አስፍተነው ሌላ ነገር ከሚደርስ ሰያ በማርያም ለምን መሰለ እሱንም አስቆሚዋለሁ። ምንም ነገር እንዳትል አንተን በቃቱ። ሌሎቻችሁም አሁን ይሄ ነገር እንዲሰፋ ባነሳ ስምህን እንዳያነሳ የፈለኩት ጉዳዩን መጀመሪያ ልንገርሽ። አሁን ጉዳዩን ካነሳኸው በአደባባይ ጉዳዩ አይደለም። ይኸውልሽ ይሄ ሰውዬ አንደኛ ሁለት እዚህ አይደለም ብዙ ጊዜ ነው እንትን ያለኝ።
እኔ እኮ በሱ የተነሳ ታስሬያለሁ እኮ ቤታ በሱ የተነሳ አሳስሮኛል እኮ ሙነሽ ነው። ቆይ ቤታ ቆይ ምንም አንደኛ እሱ ለማንም ይኸውልሽ አዲስ አበባ እያለሁኝ አዲስ አበባ ሁኔ ወንድሜ ነው ብዬ እሱ ቤት ገባሁኝ። ምን እንዳይ ታውቂያለሽ? እስቲ አንተ ወንድ ከሆንክ አሁን ፋኖ ነው ደግፋለሁ በላለኝ። አሁን እንደዚህ ትኛለሽ አንቺ? አንድ አማራ እንደዛ ይለኛል። እኔ ደግሞ መደገፍ አይደለም ፋኖ ነኝ ስለው ያ ቪዲዮ ተቆራርጦ ሁለተኛ እንዲታሰር ሆንኩኝ። ገባሽ? ይሄን ያደረገው እሱ ነው። በዚህ ብቻ አይደለም የቆመው። እዝም መጥቼ ያ ማሜ የሚባለውን ሰውዬ አስገብቼ ምን ጌም አልተጫወት ምን አላል እዚህ ተቀምጬ ትንሽ አውርቶን ሲወጣ ቤት ከፍተው ያሳምነው ጽጌ ገዳይና የናሁስና ገዳይ ጋር ታየ ብለው ልክ እንዳሁኑ ቤት ከፍተው የቀሚሱን እናዘገበታለን ብለው እነት የምር ጋር ተሰብስበው ተነሱ። እሱ ቤት ከፍቶ ፎቶ ይለጥፎ ማለት ነው። ሀርኩና እኔ ከማንም በታች ነኝ፣ ከማንም አያልፍም። ስህተት ከሆነ ይቅርታ። እኔ እሱ ጋር ጌም አልተጫወትኩኝ። እንደ ግለሰብ ነው የመጣው። ተነጋገርን፣ አውጥተነዋል። ዳግመኛ ግን እኔ እሱ ጋር አታውኝም ብዬ አባረርኩት። ገባሽ? ይሄን እያለ ግን ለዛች የናሁስና ይሄን ፎቶ ሰቅላ 24 ሰዓት ማሜ ጋር የምትጫወተውን ግን አንድ ነገር አልተናገረዋትም። እኔ በጣም ወዳቸው ወንድሜ ጋር ተቀያይሜያለሁ። ሚኪ አማራ ታውቂዋለሽ። እነሱ በውስጥ ተው እሺ፣ እንዴት እኔም ብቻ ነው ወይ እኔን እንደዛ ብላችሁ ፈርታችሁ ነው ወይ ቤታ መናገር? እኔ ብቻ ነው ወይ ለአንዱ ጻድቅ ለአንዱ የተከለከለ ይሆን? ለምን ነው ስምህን አነሳችሽ? ልንገርሽ እንጂ የሆነው ልነግርሽ ልመጣልሽ እኮ ነው። እንደዛ እኔ ላይ ሁሉ ነገር ይበረታል። እኔ አንድ ቀን ወሬ ስለዋራው ብቻ የንግድ ማዕከሉን ሰው እንዳይገዛው እናደርጋለን ብሎ ጃፒ ተነስቶ እኔ ከናንተ አላለፍም ይቅርታ ብዬ ዝም አልኩኝ። አሁን ግን እንደዛ ሲሆን ለምን አልተናገራችሁም? እኔ ብቻ ነው ወይ ብዬ ዝም እኔ ምንም ችግር ዝም አልኩኝ። አሁን ለታ እጉች ቤት